Hello guys, how are you? Are you fine? Okay, today I'm going to teach you about so that and this such that. So that and such that ምንድን ናቸው? እነዚህ ምክንያትና ውጤት የሚያሳዩ ሁለት ተፓራራል የሆኑ ነገሮች ናቸው። አያያዝ ቃሎች ናቸው። ፓራራል ማለት ሶ አለ ከዛ የሆነ ነጥቢ ወይ ደግሞ የሆነ ቃል አስገብቶ ዛት ያስከትላል። ሳችም እንደሱ ኤ ኤንድ አም አን ይወስዳል ባይ ዘ ዌይ ሳች ከሆነ አርቲክል ማለት ነው። ቫወል ከሆነ አም ይወስዳል። ኮንሶናንት ከሆነ ደግሞ ኤ ይወስዳል። ዛት ከማለታችን በፊት ማለት ነው። አሁን ሶ ዛት ኤንድ ሰች ዛት አር ዩዝድ ቱ ሾው ኮዝ ኤንድ ኢፌክትስ ኦፍ ሳምቲንግ አንድ ነገር ምክንያትና ውጤት ነው የሚያሳዩን እነዚህ ነገሮች። አሁን ወደ አንደኛው እንለፍ። ሶ ዛት ሶ የሚያስከትለው ነገር አለ ከዛ ዛት ተከትሎ ይመጣል። ሶ ዛት we use so that to describe how something is. it emphasizes an adjective or an adverb. emphasize የሚያደርጉት ምንድናቸው? ምንድነው emphasize የሚያደርጉት? adjective ወይ ደግሞ adverb ነው። adverb ናውን አይወስድም። እነዚህ የሚያስከትሉት ነገር adjective ወይ ደግሞ adverb ብቻ ነው። ከዛ ዛት ያስከትላል ውጤቱ በዚህ የተነሳ እንደዚህ ሆነ የሚባል ነገር አለ አይደለ? እሱን ነገር ለማለት ከተፈለገ እኮ ነው ይሄን ነገር እንጠቀመው ማለት ነው። የራሱ የሆነ ደግሞ ስትራክቸር አለው። ምን አይነት ስትራክቸር አለው? እስኪ እንየው። ሶ ፕላስ አድጀክቲቭ ወይ ደግሞ አድቨርብ ፕላስ ዛት ፕላስ ሪዛልት እነዚህ ፎርሙ ወይ ደግሞ ስትራክቸሩ ነው። ፎርሙ ወይ ደግሞ ስትራክቸሩ ነው። ምንድነው የምንጠቀመው? ምን ለማለት ምን አይነት መልእክት ለማስተላለፍ የሚል ነገር እንዲመልስልን ይህ ቪዲዮ በደንብ እዩት። ኤግዛምፕል እንሂድ። ኤግዛምፕሉ ደግሞ በደንብ ይነግረናል ማለት ነው። ኤግዛምፕል 1 the coffee was so hot that I couldn't drink it አለ። አዎ the coffee was so hot that I couldn't drink it ቡናው ሙቀት በጣም የሞቀው በመሆኑ የተነሳ ልጠጣው አልቻልኩም ነው የሚለው። ልጠጣው አልቻልኩም የሚል መልእክት ያስተላልፋል። በጀነራሊ ሙቀት በጣም የሞቀው ወይ ደግሞ በጣም የፈላ በመሆኑ የተነሳ ልጠጣው አልቻልኩም ስለዚህ መቆየት አለበት እያለ ነው። the coffee was so hot that I couldn't drink it ልጠጣው አልቻልኩም ስለዚህ መቆየት አለበት በጣም ሆት ሆኗል እያለ ነው። ውጤትና ምክንያትና ውጤት ኮፊው ምክንያቱ ምንድነው? ሆት ሆኗል በጣም ሙቀት በቃ ፈልቷል ስለዚህ ምንም አያስቀርብም ወደ አፍህ ማለት ነው። ከዛ ግን ልጠጣው አልቻለም ውጤቱ ደግሞ ሁለተኛው ኤግዛምፕል the book was so interesting that I finished it in one day አለ። the book was so interesting that interesting አሁን adjective ነው። adjective ኢንተረስቲንግ ነው adjective ስለዚህ ስም ምንም አያስከተለም adjective ብቻ ነው ያለው እዚህ ላይ። ሶ መሃል ላይ ኢንተረስቲንግ ወይ ደግሞ adjective ነው። that I finished it in one day መጽሐፉ በጣም ኢንተረስቲንግ በመሆኑ የተነሳ በጣም አስፈላጊ በመሆኑ የተነሳ በአንድ ቀን ጨረስኩት አንብቤ እያለ ነው። ምክንያቱ በጣም ኢንተረስቲንግ በመሆኑ ነው። ከዛ ውጤቱ ግን በአንድ ቀን መጨረስ ነው ማለት ነው። መጨረሱ ነው። ስለዚህ በዚህ የተነሳ እንደዚህ ሆነ የሚብል ነገር ያስተላልፍልናል ማለት ነው። ኦኬ ሶስተኛው ኤግዛምፕል the water was so clear that you could see fish swimming at the bottom ይለናል። the water was so clear that you could see fish swimming at the bottom ውሃው አንድ ውቅያኖስ በቢች ሄዳችሁ ወይ ደግሞ ከባህር ዳርቻ ሄዳችሁ በጣም ጥርት ያለ ነገር ሲሆን ውስጥ የሚዋኙ አሳዎች ሌሎችም ይታያሉ አይደለ? ውሃው በጣም ጥርት ያለ በመሆኑ የተነሳ ውስጥ ያሉ ፊሾች ወይ ደግሞ ውስጥ ያሉ አሳዎች ይታያሉ እያለ ነው። ማየት ይቻላሉ እያለ ነው። በጣም ጥርት ያለ መኖሩ በመሆኑ የተነሳ ጥርት ብሎ እንደነበረ ነው የሚያሳየው ማለት ነው። water was ማለት የነበረ በመሆኑ ውስጥ የነበሩ አሳዎች ማየት ይችላል እያለ ነው አንተ። እሺ the water was so clear that you could see fish swimming at the bottom በዚህ የተነሳ ነው ውስጥ የነበሩ ያያቸው እያለ ነው።
እሺ በጣም ጥርት በማለቱ እሺ አራተኛው ኤግዛምፕል the painting was so beautiful that people stopped to admire it for hours ያ አሁን ምክንያት አለ the painting was so beautiful ያ ቀለሙ በጣም ምርጥ ነው የነበረው ቀለሙ እዛ የተቀለመው ቀለም ቤቱ ማለት ነው በዚህ የተነሳ ብዙ ሰው ለማድነቅ ቆሞ እያየው ነበር እያለ ነው people stopped to admire it for hours ለሰዓታት ያክል ቆሞ እያደነቀ ነበር በዚህ የተነሳ ነው እያለ ነው so the painting was so beautiful that people stopped to admire it for hours ያ ቀለሙ የተቀለመው ቤቱ በጣም ምርጥ ነበር በጣም ማራኪ ነበር እያለ ነው beautiful ማለት በዚህ የተነሳ ብዙ ሰዎች ቆሞ እያደነቁት ነበር እያለን ነው ኦኬ አምስተኛው she is so strong that she can carry these goods ያ ልጅየዋ በጣም ጠንካራ ናት በቃ ስትሮንግ ናት ጠንካራ ናት በዚህ የተነሳ ይህ ነገር መሸከም ትችላለች እያለ ነው ጠንካራ ናት ስለዚህ ይህ ነገር ወይ ደግሞ ይህ እቃ መሸከም ትችላለች ጠንካራ በመሆኗ መጠን ይህ መሸከም ትችላለች ምክንያት እየነገረህ እኮ ነው ስለዚህ ሶ ከሆነ አጀክት ብቻ ወይ ደግሞ አድቨርብ ብቻ ነው የሚያስገባው መሃል ከማን መሃል ከሶና ዛት መሃል ላይ አጀክቲቭ ነው ወይ ደግሞ ገላጭ የስም ገላጭ ነው የሚያስገባው ወይ ደግሞ የግስ ገላጭ አድቨርብ ማለት ነው ስለዚህ በደንብ ያያችሁ መሄድ አለባችሁ ኤምፋሳይዝ የሚያደርገው ወይ ደግሞ አትኩረት የሚሰጠው ለአጀክቲቭ ነው ማለት ነው ስለዚህ she is so strong that she can carry these goods ያ እሷ በጣም ጠንካራ ነው እሷ በጣም ጠንካራ በመሆኗ መጠን ይህ እቃ መሸከም ትችላለች እያለ ነው ጠንካራ በመሆኗ ምክንያት ይህ ነገር መሸከም ትችላለች እያለ ነው ኦኬ ስድስተኛው our teacher is so funny that she always makes us laugh ያ የኛ መምህር በጣም ፋኒ በመሆኗ መጠን ሁሌ ታዝናናኛለች ወይ ደግሞ ታስቀናለች እያለ ነው ታስቀናለች አዝናኝ በመሆኗ መጠን ታስቀናለች እያለ ማን መምህሯ ምክንያቱ ማን ነው እሷ አስቂ በቃ አዝናኝ በመሆኗ መጠን ምክንያት ውጤቱሳ እኛ መሳቅ በዛ ምክንያት ደግሞ እኛ እንስቃለን እያለ ነው ስለዚህ ሶ adjective that ደግሞ ይመጣል ማለት ነው ኦኬ ሰባተኛው I am so happy to see you አሁን ደግሞ ዛት ሳንወስድ ዝም ብለን ሶ ለምን ይጠቅማል የሚል ነገርም እንጠቀምበታለን ለምሳሌ እዚህ ላይ I am so happy to see you ማለት እኔ በጣም የሚል ትርጉም አለው ሶ እዚህ ላይ በጣም I am so happy to see you አንተ በማየቴ በጣም ደስተኛ ሆኛለሁ ደስተኛ ነኝ እያለ ነው very የሚል ትርጉም አለው እዚህ ላይ ወይ ደግሞ በጣም የሚል ስምንተኛው you are so nice to me አንተ ለኔ ጥሩ ነህ እያለ ነው አንተ ለኔ በጣም ጥሩ ነህ በጣም የሚል መልስ አለው እዚህ ላይ ማለት ነው ስለዚህ በደንብ እያያችሁ መሄድ አለባችሁ ኦኬ አሁን ሶ and that ወስደናል አርቲክል አይወስድም እዚህ ላይ እንደገና ናውን ኤምፋሳይዝ አያደርግም ናውን አይወስድም ማለት ነው ምንድነው የሚወስደው adjective ወይ ደግሞ adverb መሃል ላይ የሚያስገባው ማለት ነው ማን ከማን መሃል ላይ ሶና ዛት መሃል ላይ የሚገባው adjective ወይ ደግሞ adverb ነው ስም አይመጣም አሁን ደግሞ ወደ ሳች ዛት እንሄዳለን ሳች ዛት ሁለተኛው ዛሬ ለማየት የፈለግነው ማለት ነው ሳች ዛት አርቲክል ይወስዳል and am አን ማለት ቫወል ከሆነ አን ይወስዳል ኮንሶናንት ከሆነ የመጀመሪያው ቃሉ adjective ወይ ደግሞ ናውኑ ኮንሶናንት ከሆነ ይወስዳል ቫወል ከሆነ አን ይወስዳል አሁን ሳች ብለን ማለት ነው ስለዚህ ሳች ዛት we use such that to describe the type of or kind of something ይለናል ስለ something ምን አይነት እንደሆነ ለመግለጽ እንጠቀምበታለን ማለት ነው it emphasizes a noun with or without an adjective emphasis የሚያደርገው ምን ነው ናውን ነው adjective ሊገባ ይችላል ላይገባ ይችላል አብዛኛው ጊዜ ግን ይገባል ማለት ነው ስለዚህ ናውን ፍሬዝ ነው ማለት ነው በሌላታ ናውን ፍሬዝ ማለት ምንድነው ናውንና የሱ ገላጮች አጣቃለው የያዘ ምንድነው
ናውን ፍሬዝ ይባላል። ስለዚህ such that ደግሞ ናውን ፍሬዝ ነው የምወስደው ማለት ነው አብዛኛው ጊዜ። ኦኬ ስትራክቸር ደግሞ አለው። ይሄ ደግሞ የራሱ የሆነ ስትራክቸር አለው። ምን አይነት ትርጉም አለው በደንብ እናያለን ኤግዛምፕል ላይ ማለት ነው። ስትራክቸሩ ወይ ደግሞ ፎርሙ such ፕላስ adjective ፕላስ ናውን ፕላስ that ፕላስ ሪዛልት አለ ማለት ነው። ስለዚህ ይህ ፎርም ተጠቅመን ሴንተንስ እንሰራለን ማለት ነው። ትርጉሙሳ እናያለን አብረን። ኤግዛምፕል he told such an exciting story that everyone listened carefully ይለናል። he told such an exciting story ያ ስቶሪ ስም ነው። exciting ደግሞ የስሙ ገላጭ ነው። exciting የሆነ ስቶሪ ነገረን እሱ። በዚህ የተነሳ everyone listened carefully በዚህ የተነሳ ሁሉም እያንዳንዱ ጸጥ ብሎ ሰማው ማለት ነው። እሱ የነገረን በጣም ምርጥ የሆነ ምንድነው ስቶሪ ነው የነገረን። ምርጥ የሆነ ስቶሪ በመንገሩ የተነሳ ሁሉም ሰው ጸጥ ብሎ አዳመጠው እያለ ነው። ምክንያቱ ምንድነው? እሱ በጣም ምርጥ የሆነ ስቶሪ መናገር ውጤቱሳ ሁሉም ሰው ጸጥ ብሎ ማዳመጡ ማለት ነው። እዚህ ላይ በደንብ የሚወስደውም ከሳች አን ይው ኢ ቫወል ነው። ስለዚህ አን አስከተለ ማለት ነው። ስለዚህ አርቲክል የሚያስከትለው ኢ የመጀመሪያው ቃል ነው። ስለዚህ ቫወል ነው። ቫወል ስለሆነ ደግሞ አን ተጠቀምን። ይሄ ኮንሶናንት ከሆነ ደግሞ ኤን እንጠቀማለን ማለት ነው። ስለዚህ he told such an exciting story that everyone listened carefully ያ እሱ በጣም ምርጥ የሆነ ስቶሪ ስለተናገረን በጣም ጸጥ ብለን አዳመጥ ነው ይያለ ነው። ወይ ደግሞ እሱ አዳመጠው ለሱ ነው ባይዘው። ኦኬ ሁለተኛ they are such talented musicians talented musicians that their concerts are always sold out ይለናል። የነሱ ታለንት ሙዚሻን ታለንት በጣም ታለንት የሆኑ ሙዚሻን በመሆናቸው የተነሳ ሁሉም ሰው ሁሌ በቃ ይሸጣል የነሱ ስራ ማለት ነው። በቃ ወደ ገበያ ሲውልስ ይሸጣል። በዚህ የተነሳ ምን በመሆኑ መጠን የተነሳ በጣም ምርጥ ወይ ደግሞ ታለንትድ የሆኑ ሙዚሻን በሆናቸው የተነሳ ወይ ደግሞ ምክንያት ማለት ነው። ስለዚህ they are such a talented musician that their concerts are always sold out ያ እነሱ በታለንት የሆነ ሙዚሻን የሚያዘጋጁ በመሆናቸው ምክንያት ሁሌ ስራቸው ይሸጣል ማለት ነው። ሁሌ በቃ ምንም አይተጓጎሉም ባንዴ ነው የሚሸጠው ማለት ነው። so they are such a talented musician ስለዚህ ታለንትድ ማለት መገላጭ ነው። ሙዚሻን ማለት ደግሞ ስም ነው። ስለዚህ ሐረጋዊ ስም ነው። a talented musician okay she is such a beautiful girl that everyone love her ይለናል። በደንብ እሷ በጣም ምርጥ የሆነ ልጅ ስለሆነች በጣም ምርጥ የሆነች ልጅ በመሆኗ ወይ ደግሞ መልከኛ ልጅ በመሆኗ የተነሳ ሁሉ ሰው ይወዳታል ይለናል። she is such a beautiful girl that everyone love her ያ እሷ በጣም መልከኛ የሆነች ልጅ በመሆኗ የተነሳ ሁሉም ሰው ይወዳታል። እያንዳንዱ ሰው ይወዳታል ወይ ደግሞ ያፈቅራታል ይለናል። ስለዚህ such that a beautiful girl is a noun, beautiful is adjective. okay አራተኛ it was such a windy day wind ማለት ምንድነው? ንፋሳማ windy ማለት ንፋሳማ ማለት ነው። it was such a windy day that the tree bent almost to the ground ይለናል። ያ ቀኑ በጣም ንፋሳማ በመሆኑ የተነሳ ያን ጊዜ ማለት ነው በመሆኑ የተነሳ ዛፎቹ ወደ መሬት ለጥ በቃ ይዘነብላሉ ይወዘወዛሉ ወደ መሬት ይለኩ ትንሽ ይቀራቸው ውለዋል እያለ ነው አንተ የተነሳ በዛ ምክንያት እየዘነበሉ ነው የዋሉት ምንን ተክሎቹ ማለት ነው። ስለዚህ በደንብ ይዩት ሐሳቡ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። it was such a windy day that the trees bent almost to the ground በቃ መሬት ሊነኩ ትንሽ ነው የሚቀራቸው ማለት ነው። ንፋሳማ በመሆን መጠን በዛ የተነሳ በቃ እያገነበሱ ነው የዋሉት ተክሎቹ እያለ ነው አንተ such a bit
windy day is a noun windy ማለት ገላጩ ነው ማለት ነው ለዴዩ ምን አይነት day ንፋሳማ day የሚል ይገልጽልናል ማለት ነው ስለዚህ አትኩሮቱ ከናውን ነው ማን such ከሆነ ማለት ነው ኦኬ አምስተኛው he is such a clever boy that he can learn multiple language at the same time ይለናል እሱ በጣም ጎበዝ ወይ ደግሞ በጣም ጎበዝ በመሆኑ የተነሳ ብዙ ላንጉጅ ባንዴ መማር ይችላል ይያለ ነው ባንዴ መማር ይችላል ያ በምን ምክንያቱ ምንድነው እሱ በጣም ጎበዝ በመሆኑ የተነሳ ባንዴ ብዙ ላንጉጅ መማር ይችላል እሱ በቃ ችሎታ አለው ብቃቱ አለው ይያለ ነው ኦኬ such ይያለ ነው 6 Esther is such a brilliant woman that everyone admire her ይለናል Esther is such a brilliant woman that everyone admire her yeah Esther በጣም brilliant የሆነች በጣም ጎበዝ የሆነች ሴት በመሆኗ የተነሳ ሁሉ ሰው ያደንቃታል ይላል ሁሉ ሰው ወይ ደግሞ እያንዳንዱ ሰው ያደንቃታል ይያለ ነው ስለዚህ women is a noun brilliant is adjective ወይ ደግሞ የስም ገላጭ ማለት ነው ስለዚህ እነዚህ ሳችና ሳችዛትና ሶዛት ሊነታቸው በደንብ እያያቸው ሄዱ ምንድነው ኢፌክትና ምንድነው ውጤቱና ምክንያቱ ነው የሚነግረን ምክንያት አለ ከዛ ውጤት ይመጣል ማለት ነው በምክንያቱ የተነሳ ውጤት ይመጣል ይያለ ነው ስለዚህ እነዚህ በደንብ ማየት አለባችሁ ማለት ነው ሰባተኛው it was such an amazing movies በደንብ እዩት ምን ይያለን እንደሆነ ማለት ነው ምንድነው ይያለን ያለው it was such an amazing movie that I saw it 4 times እሱ በጣም አስደናቂ ፊልም በመሆኑ የተነሳ እኔ 4 ጊዜ ያየሁት በዛ የተነሳ ነው ይያለ ነው amazing ነው እሱ ምክንያቱ ስለዚህ 4 ጊዜ ማየቱ ደግሞ ውጤቱ ነው ደጋግሞ እንዳያየው ጋብዞታል ማለት ነው በጣም amazing ወይ ደግሞ አስደናቂ ፊልም በመሆኑ ስለዚህ it was such an amazing movie that I saw it 4 times ይለናል ኦኬ 4 ስምንተኛው it was such a beautiful day that we decided to go for a picnic ይለናል it was such a beautiful day that we decided to go for a picnic ያ እሱ በጣም ምርጥ ቀን ነው የነበረው በጣም ምርጥ ቀን በመኖሩ ምክንያት እኛ ለሽርሽር ወይ ደግሞ ለእንቅስቃሴ ተነሳስተን ሂደናል ይያነ ስለዚህ እዚህ ላይ በደንብ ማየት ያለባችሁ ሳችን ሶዛትና ሰች ዛት ምንድነው የሚወስዱት መካከል ላይ የሚያስገቡት ምንድነው አንዱ አድጀክቲቭ ወይ ደግሞ አድቨርብ ሲሆን አንዱ ደግሞ አድጀክቲቭ እንደገና ናውን ያስከትላል በሌላ ባል ናውን ፍሬዝ ያስከትላል ማለት ነው ሰች ዛት ከሆነ ስለዚህ ምክንያትና ውጤት ምን እንደሆነ የሚያሳየን የአረፍተ ነገር የሚሰሩ ቃሎች ናቸው ማለት ነው እነዚህ ፓራራል ሆኖ በጣም ጠቃሚ ናቸው እነዚህ ተጠቅመን ደግሞ የተለያየ ሴንቴንስ መስራት እንችላለን ማለት ነው ስለዚህ ኢፌክት እና ሪዛልት ያሳየናል ማለት ነው ኢፌክት አለ አንድ ኢፌክት አለ ከዛ ሪዛልቱ ሪዝን ወይ ደግሞ ሪዛልት አለ ማለት ነው ስለዚህ እነዚህ ምን አይነት እንደሆኑ በደንብ ሃይላይት ወስታችሁ ብዬ እገምታለሁ ወይ ደግሞ ተስፋ አደርጋለሁ ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ ሳታደርጉ አትውጡ ባካችሁ ኦኬ ቴንክ ዩ ቨሪ ማች